እግዚአብሔር የተናገረኝ አገራዊ መልእክት ስላለኝ ይሄን አገራዊ መልእክት እናገራለሁ ማለት ነው። ክብር ለኢየሱስ ይሁን። የመጣው መልእክት ወደኔ የመጣው መልእክት የእስራኤል አምላክ እግዚአብሔር የተናገረኝ ወደኔ ያመጣው መልእክት ድፍን ኢትዮጵያኖች ማለት ነው እኛ አገር ውስጥ ያለነው ሰዎች የመጀመሪያው በሰላም መኖር እንደምንጀምር ጌታ ነግሮኛል ማለት ነው። ተናግሯል፣ ድምጽ ሰምቻለሁ ማለት ነው። ያው ለብዙዎቻችሁ ድምጽ ሰማን የሚለው ህመም ሊሆን ስለሚችል ግን የሰማነውን መካድ አንችልም። ምክንያቱም ከኛም በፊት የነበሩ ነቢያቶች ማንስ ድምጻችንን ሰማ ብለዋል፣ ማን ሰምቶናል ብለዋል። ስለዚህ እኛም በዚህ ዘመን ለሚሰማው ሰው ይጠቅመዋል፣ ለማይሰማው ደግሞ አይጠቅመውም ማለት ነው። ስለዚህ ለምትሰሙት እግዚአብሔርን ደግሞ ለምትከተሉ የእግዚአብሔር ክብር ከእናንተ ጋር ለሆነው ህዝብ ይሄንን መልእክት አስተላልፋለሁ። ጌታ ለዘላለም ይክበር። ያየው ራእይ ጠቅላይ ሚኒስትር አብይ አህመድን ብዙ ዓለም ዙሪያ ያለው ነገስታት በሙሉ ወደ ኢትዮጵያ የመጡ ይመስለኛል። በራእዩ የመጡት ጠቅላላ ተሰብስበው ከተለያየ አገር የተለያየ ባንዲራ ይዘው መጥተዋል። ወደ ኢትዮጵያ ምድር ደርሰዋል። በተራራ በሆነች ቦታ ላይ ከፍታ በሆነች ቦታ ላይ ጠቅላይ ሚኒስትር አብይ አህመድን ይዘውት ይሄዳሉ ማለት ነው። ወደ ላይ ይዘው ሲሄዱ ግን አዲሱ ጄኔሬሽን ማለት አሁን እየፈላ ያለው ጄኔሬሽን እየደረሰ ያለው አዲሱ ትውልድ ከአብይ አህመድ ጋር አብሮ እየዘመረ መዝሙር ነው የሚዘምሩት። የኢትዮጵያን መዝሙር ይዘምራሉ፣ እየዘመሩ ይከተሉታል። ህዝቡ በእኛ እድሜ ያለው ደግሞ ከኋላ ይከተል ነበር እና ወደ ተራራው ላይ ህዝቡ ይዞት ይወጣል። በወጣበት በዛ ቦታ ላይ ግን የሚገርመው የኢትዮጵያ ባንዲራ ያለባትን አክሊል ከእጃቸው ይወጣል። ከየት እንደሚያመጡ አላውቅም። አክሊሉን ግን በጭንቅላቱ ላይ ያስቀምጣሉ። ልክ እነሱ እንዳስቀመጡ ሰላም የሚል ጽሑፍ በላዩ ላይ አለ። ሰላም የሚል ጽሑፍ በላዩ ላይ አለ። ያ ሰላም የሚለው ጽሑፍ ሲያዩ ሰዎች ሁሉ እጃቸውን እንደዚህ ያደረጉ ነገስታቱ በጠቅላላ ዘዛ ሰላም ለሚለው ወደ መሬት ይሰግዳሉ ማለት ነው። ዝቅ ብለው ይቀበሉታል። የሰላሙን ድምጽ ይቀበሉታል። እና ይሄንን ካደረጉ በኋላ እሱን ብድግ አድርገው ወደ ላይ ከፍ ያደርጉታል። ብድግ አድርገው ከነቁመቱ ብድግ አድርገው ከፍ ሲያደርጉት የኢትዮጵያ ህዝብ ከዳር እስከ ዳር ያለው ህዝብ በአንድ ድምጽ ያጨበጭባል፣ በአንድ ድምጽ እልል ይላል ማለት። ይሄንን ራእይ አየው። በዛው ተራራ ላይ እንዳሉ ህዝቡ የራሳቸውን ባንዲራ የተለያየ አገር ባንዲራ የያዙ ሰዎች ናቸው። የተለያዩ ነገስታቶች ናቸው። አንዳንዶቹን ነገስታቶች በሚዲያ ማቃቸው ናቸው፣ ሌሎቹን ግን ፈጽሞ የማላቃቸው ናቸው። ስለዚህ ይሄን ራእይ ከሰማው በኋላ እንግዲህ ኢትዮጵያ ላይ ሰላም ይሆናል። ኢትዮጵያ ውስጥ ሰላም በሰሜን ቢሆን በምስራቅ በምዕራብ ቢሆን በደቡብ ቢሆን ሰላም ይሆናል። የሚገርም ድምጽ ይወጣል። የኢትዮጵያ ህዝብ በዓለም ሁሉ ከፍ ያለ ህዝብ ይሆናል። ኢትዮጵያኖች ያሉበት ምድር በሙሉ ይከበራሉ። የተቀመጡበት ቦታ በሙሉ ያሉት ነገስታቶች ለኢትዮጵያኖች ክብር ይሰጣሉ። ኢትዮጵያኖች ከዚህ በኋላ በስደት አይታወቁም። ኢትዮጵያ ውስጥ ብዙ የውጭ ዜጋዎች፣ ብዙ ነገስታቶች ኢትዮጵያን ለመጎብኘት ይመጣሉ። ምድሪቷ ሰላም ትሆናለች። ከዚህ በኋላ ለፖለቲከኞች፣ ለነገስታቶች ሁሉ ልብ እቀይራለሁ አለ ጌታ። ስለዚህ ይሄ ድምጽ ወደኔ ስለመጣ ትውልዱ ይሄ የሚቀጥለው ትውልድ የረፍት ዘመን፣ የደስታ ዘመን ከኛ ጀምሮ ማለት ነው የምንዘምርበት ዘመን በፊታችን ቅርብ ነው። ይሄ ውስጥ ያለውን ሁሉ ጦርነት ውስጥ ያለው የተለያየ ነገር በፍቅር እጠቀልላለሁ አለ ጌታ። ህዝቤን እጎበኛለሁ፣ ልባቸውን የስጋ አደርጋለሁ፣ ፖለቲከኞችን፣ ነገስታቶችን በሰላም እሞላለሁ፣ በክብሬ በምድሪቷ ላይ እገለጣለሁ ብሏል ጌታ። ስለዚህ ቅዱሳኖች የምትሰሙኝ በሙሉ እግዚአብሔር ኢትዮጵያን ሊጎበኝ ስለሆነ የምስጋና መስዋዕት አቅርቡ። እግዚአብሔር ከዚህ በኋላ የጨለማውን ዘመን፣ የግራ መጋባቱ ዘመን፣ የለቅሶ ዘመን ተኖ ከምድራችን ላይ ሊጠፋ ስለሆነ እግዚአብሔር የፍቅርን ዘመን ስላመጣ፣ የደስታን ዘመን ወደ ኢትዮጵያ ስላመጣ፣ ዓለም ሁሉ ወደኛ እንዲመለከት ስለሆነ ደስ ይበላችሁ። ይህ የእግዚአብሔር እቅድ ነው። ብላቴናውን ወይም ደግሞ ወንድማችንን ወንድሜ ብለው ይቀለኛል። ወንድማችን አብይ አህመድን እዚህ ምድር ላይ እግዚአብሔር ሲያስነሳ ቀድሞ በነበሩት ነገስታቶች መካከል ነው ያሳደገው። እድገቱ በዛ ውስጥ ነው። የበለጠ ራሱ ማብራሪያ ይሰጥበታል ወደፊት ብዬ ተስፋ አድርጋለሁ። በእነሱ ውስጥ ነው ያደገው። እድገቱ አመጣጡን በእነሱ ውስጥ ነው። እግዚአብሔር ግን በእነሱ ውስጥ ሆኖ አብይ አህመድን ለምድሪቷ ለምልክት እንደሚያስቀምጠው አጭቶት ነበር። የታጨ እጭት ስለነበረ የታጨው ሰው ልክ ወደ ቦታው ሲመጣ
ኢየሱስ ክርስቶስ ወደ ምድሪቷ ለስራ በመጣ ሰዓትና ወይ ደግሞ ሙሴ በተወለደበት ጊዜ የነበረው ሰልፍ በቀጥታ በኢትዮጵያ በመጀመሪያው ቀን ተጀምሮ ነበር። ብዙ ህልፈት ሊሆን ነበር። እግዚአብሔር ግን ጣልቃ ገብቶ የዛን ቀን ህልፈት በትንሹ አድርጎ አሳልፈን ማለት። ከዛ ሰዓት ጀምሮ የዚህ ዓለም ገዢ ያለ እረፍት ጦርነት በምድራችን ላይ ያደረገ ብዙ እህትና ወንድሞች እናት አባቶችን አተናቸዋል። ግን እግዚአብሔር በዚህ ሁሉ ሰልፍ ውስጥ መካከል እግዚአብሔር ኢትዮጵያን ስለሚወድ የመጽናናት መንፈስ በእያንዳንዳችን ላይ በማድረግ የመጽናናትና ደግሞ የእረፍት መንፈስ በማድረግ ቀኑን አሳልፎ ዛሬ ላይ አድርሶናል። እግዚአብሔር እንግዲህ ይሄ ሐሳብ የእግዚአብሔር ሐሳብ እንደሆነ አሁን በግልጽ ለኔ ስለመጣ ይሄ ራእይ ሌሎች ብዙ አይተዋል አላውቅም፣ ብዙ ተናግረዋል፣ ብዙ ሰምተዋል፣ ብዙ ተናግረዋል። እነሱንም እግዚአብሔር ተናግሯቸዋል። እኔ ደግሞ በለመድኩት መንገድ ያው ብዙ መልእክት አስተላልፌያለሁ። ስለሚመጣው ከሰሜን ጀምሮ ከትግራይ ክልል ጀምሮ ያለውን ውጣ ውረድ ገና ሳይፈጸም ተናግሬያለሁ። ብዙ ደግሞ እንዳይፈጸም ተከላክያለሁ። ብዙ ወገኖች ያውቃሉ። ይሄንን በቴሌቪዥንም ተናግሬያለሁ። እንደገና ደግሞ እንዴት አድርጎ ደግሞ መገለጥ እንደመጣ ተናግሬያለሁ። በመሪያችን ላይ ብዙ መገለጦች እንደመጡም ተናግሬ ያው መገለጡ ተፈጽሟል በምድራችን ላይ ሁሉንም እግዚአብሔር ፈጽሞታል። አሁን የመጨረሻው ጊዜ ደግሞ ይሄ ድምጽ ወደ እኔ መጥቷል። ስለዚህ ወገኖቼ ቅዱሳኖች በመጸለይ የእግዚአብሔር ሐሳብ የእግዚአብሔር አጀንዳ በፍጥነት እንዲሆን አድርጉ። ይሄንን መልእክት የተቀበልኩት ከዛሬ 3 ወር በፊት ነው። የእግዚአብሔር ቃል እስከሚመጣ ድረስ ግን እየጠበቅኩ ነበር። ቃሉ እስከሚመጣ በተለያየ ቦታ ተናግሬዋለሁ። መልእክት ተቀብያለሁ፣ ግን ቃሉ እስከሚመጣ እየጠበቅኩ ነው ብያለሁ። ቃሉ ስለመጣ ዛሬ በአደባባይ ወጥቼ ቃሉን ይዤ ቆሜ ተናግሬያለሁ። የእግዚአብሔር ስም ለዘላለም የተባረከ ይሁን። እናመሰግናለን። ኢትዮጵያ በጣም የእግዚአብሔር ክብር የእግዚአብሔር መንፈስ ከፍ አድርጓታል። ደስ ይበላችሁ። የደስታ ድምጽ በየጉቤታችን ይሁን። የምናምንም ማናምንም ደስ ይበላችሁ። እግዚአብሔር ኢትዮጵያ ሊጎበኝ ነው። ልጆቻችን ከስደት ሊያርፉ ነው። ልጆቻችን አገራችን ሰላም ልትሆን ነው። እግዚአብሔር የሰላምን ምንጭ በምድራችን ላይ አድርጓል። በሰሜን በኩል ላሉት ትውልዶች ደግሞ የተለየ የፍቅር የደስታ ዘይት ያፈሳል። እጃቸውን ለወንድማቸው ይሰጣሉ። እጃቸውን ሴቶቹ ለእህቶቻቸው ይሰጣሉ፣ ወንዶቹ ለወንድሞቻቸው ይሰጣሉ። መተቃቀፍ ይሆናል። መተቃቀፍና መኖር ይሆናል። እንደ ድሮ እንደ ልጅነታችን እንዳደግንበት እድገት እንደገና በክብሩ መገለጥ ይሆናል። እግዚአብሔር ይሄን ያደርጋል። ጫካ ላሉ ልጆች እንደገና ለሚመሯቸው፣ እዚህም ላሉ ደግሞ ለሚመሩ ለሁሉም እግዚአብሔር ማስተዋልን ይሰጣል። ልባቸውን የሥጋ ልብ ያደርጋል። እግዚአብሔር ታማኝነቱን ይገልጻል። ወገኖቼ ተባረኩ። እግዚአብሔር ይባርካችሁ። በኢራን ምድር የታየው አስደናቂ ክስተት ዓለምን እያስጨነቃት ነው። የሆርሙዝ ደሴት ሰማይ ሲከፈት እንደ ወትሮ ውሃ ብቻ ያዘነበ አልሆነም። ይልቁንም በመጽሐፍ ቅዱስ ትንቢት ላይ የተጻፈውን የሚመስል አስፈሪ ትዕይንትን የፈጠረ የደም ዝናብ አውርዶ ዓለምን አስደንግጧል። በአስደናቂው የተፈጥሮ ክስተት ምክንያት ንጹህ ሰማያዊ የነበረው የፋርስ ባህረ ሰላጤ ውሃ ወደ ድፍርስ ደምነት ተለውጧል። በሆርሙዝ የወረደው የደም ዝናብ ምድሪቱን ወደ አስፈሪ የደም ባህርነት ሲለውጠው የሚያሳዩ ተንቀሳቃሽ ምስሎች በማህበራዊ ሚዲያው መዘዋወራቸውን ተከትሎ በሰው ዘንድ ከፍተኛ ድንጋጤ ተፈጥሯል። ክስተቱ ከድንጋጤም ባሻገር የመጨረሻው ዘመን መቃረቡን የሚጠቁም ምልክት ተደርጎም ተወስዷል። የወረደው ዝናብ ንጹህ ውሃ ከመምሰል ይልቅ የደም ስር እየመሰለ ከሆርሙዝ ደሴት ገደላማ ቦታዎች ቁልቁል እየወረደ የባህር ዳርቻውንና ውቅያኖሱን በቀይ ማዕበል አጥለቅልቆታል። ክስተቱን በዓለም ዙሪያ ሆነው ለተመለከቱት ሰዎች እጅግ አስፈሪ ቢሆንም ለአካባቢው ነዋሪዎች ግን የሚኖሩበት መሬት ምን ያህል አስደናቂ እንደሆነ የሚያሳውቅ መሆኑን ገልጸዋል። ይሁን እንጂ ከዚህ አስደንጋጭ ትዕይንት በስተጀርባ ድንቅ ታሪክ አለ። ይህ የደም ዝናብ ተራ የተፈጥሮ አጋጣሚ አይደለም። በርካቶች ክስተቱ የዘመን ፍጻሜ ምልክትና የትንቢቱ ፍጻሜ ማሳያ አድርገው ሲቀበሉት፣ ሌሎች ደግሞ የከባድ አየር ለውጥና የአካባቢ ጥበቃ ቀውስ ውጤት መሆኑን ገልጸዋል። ለመሆኑ ባህሩ ለምን ወደ ደምነት ተቀየረ? ክስተቱ ትንቢታዊ ነው ወይስ ሳይንሳዊ ነው የሚለውን በዝርዝር እንነግራችኋለን። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ በኢራን ምድር ተከስቶ ዓለምን ስላስደነገጠው ክስተትና ምንነት እንነግራችኋለን። ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቪዲዮን ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። በዚህ ሳምንት በኢራን የተከሰተው አስደናቂ ክስተት ከማስደነቅ ይልቅ ከፍተኛ ፍርሃትና ድንጋጤን የፈጠረ ጉዳይ ሆኗል። ኢራን በዚህ ዓመት
አደገኛ የውሃ እጥረትና ጥም ተከስቶባት የውሃ ያለ ስትል ከርማ ነበር። ከቀናት በፊት ሰማዩ ዝናብ ለማውረድ የተዘጋጀ ይመስል ጠቋቆረ። የሰማይ መስኮቶች ተከፍተው ዝናብ ማዝነብ ሲጀምር ግን የሆርሙዝ ደሴት ነዋሪዎች አይናቸው አስደናቂ ተአምር እንጂ ከሰማይ የሚወርድ ውሃ አልተመለከተም ነበር። ክስተቱ የጀመረው በኢራን ደቡባዊ የባህር ዳርቻ ላይ ያልተለመደና ከባድ ዝናብ ከጣለ በኋላ ነው። ከሁነቱ መከሰት በኋላም የባህር ዳርቻው ልክ እንደ ደም ወደ ቀይ ቀለም ተለወጠ። ባህሩ የወትሮ ሰማያዊ ቀለሙን ጥሎ ቀይ ቀለም ለበሰ። ማዕበሉ ወደ ዳርቻው ሲደርስ ውሃው ልክ አካሉ ከተቆረጠ ሰው ላይ እንደሚወጣ ደም እየገነፈለ በሚመስል ሁኔታ ውሃው ወደ ቀይ ደምነት ተለወጠ። ይህም ትዕይንት በደሴቲቱ ነዋሪዎችና በአካባቢው በነበሩ ሰዎች እይታ ብቻ አልተገደበምና በካሜራ ተቀርጾ በተንቀሳቃሽ ምስል ለዓለም ተጋራ። ይህንንም ክስተት የሚያሳየው ምስል በዓለም ላይ መነጋገሪያ ከመሆን በዘለለ ተአምር ነው ወይስ የዘመን ፍጻሜ ምልክት አሊያም በባህር ውስጥ የተከሰተው አስፈሪ ጉዳይ አለ የሚሉ ጥያቄዎች እንዲነሱ አድርጓል። ከጥያቄዎቹ ባሻገርም ስለ ክስተቱ መላምት ያስቀመጡ ምድር እየሆነባት በሆነው ነገር እያለቀሰች ነው፣ ወደ ፈጣሪም ምሬቷን በደም እያመለከተች ነው ሲሉ፣ ሌሎች ደግሞ እውነቱን የሰይጣን ስራ ነው በማለት ተከራክረዋል። ከመላምት በዘለለ ነገሩን ከመጽሐፍ ቅዱስ አንጻር የተመለከቱት ደግሞ ጉዳዩ የምጽአት መቃረም ማረጋገጫ ነው በማለት የትንቢቱን መፈጸም ገልጸዋል። ሌሎች ደግሞ ነገሩ ወዲህ ነው፣ ክስተቱን ተከትሎ በሚሰራጩ መላምቶች አትረበሹ ሲሉ ባህሩን ወደ ደምነት የለወጠውን ምክንያት ተንትነዋል። ለመሆኑ የሆርሙዝን ደሴት ወደ ደም ባህር የቀየረው አስደንጋጭ ክስተት ምንድነው? ከግራ አጋቢ መላምቶች ባሻገር ያለው ትክክለኛ ምክንያትስ ምንድነው የሚለውን እንመለከታለን። በኢራን ሆርሙዝ ደሴት ላይ ታህሳስ 17 ቀን 2025 5 ሰዓት ከ10 ፒኤም ላይ የዘነበው የደም ዝናብ የኢራን ደሴቶች የባህር ዳርቻ ውሃ በአንድ ሌሊት ወደ ቀይ ባህርነት ቀይሮታል። በሆርሙዝ ደሴት ላይ የነበረው አስገራሚ ትዕይንትም በቪዲዮ ተቀርጾ በማህበራዊ ሚዲያ ከተሰራጨ በኋላ በርካቶችን እያነጋገረም ይገኛል። ይህን አስደናቂ የተፈጥሮ ክስተት ተከትሎም አንዳንዶቹ ከመጽሐፍ ቅዱስ ትንቢቶች ጋር በማነጻጸር ቁጣ ነው ያሉ ሲሆን፣ ሳይንስ በበኩሉ በደሴቲቱ ከፍተኛ የብረት ኦክሳይድ ክምችት ምክንያት ነው ያለውን ጉዳይ ተንትኗል። ከሺህ ዓመቱ መባቻ ጀምሮ በርካታ የኢራን ሳይንቲስቶች በአየር ንብረት ለውጥ ምክንያት ስለሚከሰቱ ድርቅና የኢራን የውሃ አጠቃቀም ከጊዜ ወደ ጊዜ እየጨመረ መምጣቱን ሲያስጠነቅቁ ቢቆዩም በዚህ በአሜሪካ የሚመራው ዓለም ማዕቀብ ናዳ አማራጭ ስላጣች ሀገሪቱ በምግብ ራስን መቻል አለባት በሚል በተለይም ከፍተኛ ውሃ የሚፈልገውን ሐብሐብ አይነት ምርቶችን ባለሀብቶችና ሹመኞች በስፋት ስለሚመረት ሀገሪቷን ለመግለጽ የሚያስቸግር ቀውስ ውስጥ እንደከተታት ተነግሯል። ይህን ተከትሎም ላለፉት 6 ዓመታት በምድሪቱ ዝናብ ነጥፎ በአሁን ሰዓት ኢራን በግማሽ ምዕተ ዓመት ውስጥ በሀገሪቱ ውስጥ ከተከሰተው እጅግ የከፋ ድርቅ ጋር የሚነጻጸር ከባድ ሁኔታ ላይ እንደምትገኝም ተነግሯል። በሀገሪቱ ውስጥ ያለው የዝናብ መጠንም ከረጅም ጊዜ አማካይ ጋር ሲነጻጸር በዚህ ዓመት ከ89 በመቶ ገደማ እንደቀነሰም ተነግሯል። ባለፈው ወር የውሃ መጠን በጣም ዝቅተኛ ስለነበር 10 ሚሊዮን ነዋሪዎች የሚኖሩባት ዋና ከተማዋ ከአካባቢው ለቆ መውጣት ሊያስፈልጋት እንደሚችልም ስጋት መኖሩን መንግስታቸው ገልጿል። በዚህ ሁኔታ ውስጥ ባለችበት ነው የሆርሙዝ ደሴት ላይ ዝናብ የታየው። ከባድ ዝናብ በደሴቲቱ የቀይ ባህር ዳርቻ የውሃና የአሸዋ ቀለም እንዲለወጥም ምክንያት ሆኗል። ወደ ቀይነት መቀየሩን ከሃይማኖታዊ ትንቢቶች ጋር ከማያያዛችን በፊት ለመሆኑ ደሴቲቱ ምን አይነት ናት የሚለው ጥያቄ መመለስ አለበት የሚሉ ሳይንቲስቶች የሆርሙዝ ደሴት በአስደናቂ ነገሮች የተሞላች መሆኗን ተናግረዋል። ብዙውን ጊዜ በቀለማት ያሸበረቀ መልክዓ ምድሯ የቀስተ ደመና ደሴት ተብሎ የሚጠራው የሆርሙዝ ደሴት ዓመቱን ሙሉ ተወዳጅ መዳረሻ እንደሆነ ይታወቃል። ቱሪስቶችም ደማቅ አፈሯን፣ ሻካራ የባህር ዳርቻዋንና ታሪካዊ ምልክቶችን ለማየት እንደሚጎርፉ ይታወቃል። ደሴቲቱ በሺዎች ለሚቆጠሩ ዓመታት በጂኦሎጂካል እንቅስቃሴ የተቀረጹ ቢጫ፣ ብርቱካናማና ሌሎች የተፈጥሮ ጥላዎችንም ይታይባታል። ሆርሙዝ ለሳይንቲስቶችም ሆነ ለተጓዦች ትኩረት የሚስብ ቦታ ሆኖም ቀጥሏል። ይህም በአየር ሁኔታና በምድር ጂኦሎጂካል መካከል ስላለው ግንኙነት ግንዛቤን ይሰጣል። እንዲህ የዝናቡና በዓለም ዙሪያ ያሉ የማህበራዊ ሚዲያ ተጠቃሚዎችን ትኩረት የሳበው ተፈጥሯዊ ክስተትም በዚች ደሴት ላይ ተፈጠረ ነው። ከዚህ አስደናቂ ክስተት ጀርባ ያለው ሳይንሳዊ ማብራሪያም በደሴቲቱ ልዩ ጂኦሎጂ በኩልም ሌላ ሀሳብ ተነግሮበታል።
እንደ ጂኦሎጂስቶች ገለጻም ሆርሙዝ በብረት ኦክሳይድ የበለጸገ በተለይም በሄማቲት አፈርንና ድንጋይን ጥልቅ ቀይ ቀለም የሚሰጥ ማዕድን የበለጸገ በመሆኑ የዝናብ ውሃ በደሴቲቱ ብረት የበለጸገ መሬት ውስጥ ሲገባ ይሟሟልና የብረት ኦክሳይድ ቅንጣቶችን ወደ ባህር ዳርቻው ይጓዛሉ። ውጤቱም የአሸዋና የውሃ አስገራሚ ቀይ ቀለም ሲሆን የአፈር መሸርሸር የበለጠ ንቁ በሆኑ አካባቢዎች እየጠነከረ እንደሚሄድም ተብራርቷል። ሌሎችም ሳይንቲስቶች ይህ የሚከሰተው በደሴቲቱ ከፍተኛ የብረት ኦክሳይድ ክምችት ምክንያት ነው ይላሉ። ይህም ከዝናብ ውሃ ጋር ሲደባለቅ ኃይለኛ ቀይ ቀለም ይፈጥራል ሲሉም ስለ ጉዳዩ ገለጻ አድርገዋል። ዛሬ ሰዎች ሳይንስን ለማወቅና አጉል እምነቶችን ችላ ለማለት በቂና ብልህ መሆናቸው ጥሩ ነው ሲል አንድ የማህበራዊ ሚዲያም የጠቆመ ሲሆን የአየር ሁኔታ መቆጣጠሪያን በበኩሉ የማርስን ቀይ ገጽታ መቀየር ምክንያት የሆነው ሄማቲት ለእርጥበት ሲጋለጥ በፍጥነት ኦክሳይድ ያደርጋል። የፋርስ ባህረ ሰላጤ የቀስተ ደመና ደሴት በመባል የሚታወቀውም በካይሶዶፒክስ የማዕድን ስብጥሯ የታወቀ ነው። በዚህም ይህ እንግዳ መሰል ትዕይንትም የተፈጠረው በዚህ ምክንያት ነው ሲል ገልጿል። ይህም ክስተት ሙሉ በሙሉ ተፈጥሯዊና ምንም ጉዳት የሌለው እንደሆነና እንዲህ አይነቱ ፈሳሽ ብክለትን ወይም ማንኛውንም የስነ ምህዳር ስጋትን እንደማያመጣ የአካባቢው ባለሙያዎች ገልጸዋል። የደሴቲቱ ብርቅዬ የማዕድን ጥናት ውጤትም ማሳያ ነው ሲሉ ሐሳባቸውን አስፍረዋል። ውድ የአማርያ ቲዩብ ቤተሰቦች እናንተስ ስለ ክስተቱ ምን ትላላችሁ? መንፈሳዊ ወይስ ሳይንሳዊ? ሐሳባችሁን አስተያየት መስጫው ላይ አጋሩን እያልን ለዛሬ በኢራን ምድር ስለታየው አስደንጋጭ ክስተት የተሰሙ መረጃዎችንና ሳይንሳዊ ትንታኔዎችን ወደ እናንተ ያደረስንበትን መሰናዶ በዚያ በቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝ በያላችሁበት ቸር ቆዩልን።